ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ የዝውውር መረጃዎችን ከየክለቦቹ የምንመለከት ይሆናል። አንድ ታዳጊ ተጫዋች ለማስፈረም አርሰናል እየቀረበ መሆኑ እየተገለጸ ይገኛል። የተጫዋች ማን ነው? በፕሮግራሞቻችን ላይ የምታገኙ ነው የሚሆኑት። በማንቸስተር ዩናይትድ ቤትም እንግዲህ በርካታ የዝውውር መረጃዎችን የምንመለከት ይሆናል። እንዲሁም ደግሞ ኦማር ቤራዳ ያነሳቸው ሀሳቦችም አሉ። እሱንም በስፋት የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ብራድኪ ባርኮላ በዚህ ክረምት ከፓሪስ ሰን ዠርሜን እንደሚለቅ ይጠበቃል ሲል ፋብሪዚዮ ሮማኖ እያስነበበም ይገኛል። ታዲያ አርሰናል እንዲሁም ሊቨርፑልን ጨምሮ በርካታ ክለቦች የክንፍ መስመር ተጫዋቹን ለማስፈረም ከፍተኛ ፍላጎት ማሳየታቸው መረጃዎች እየወጡም ይገኛሉ። ከዚህ በፊት እንግዲህ ሊቨርፑል የዚህ ተጫዋች ከፍተኛ ፈላጊ እንዲሁም ደግሞ አድናቂ መሆኑ ተገልጾም ነበር። አሁን አርሰናልም ይህን ተጫዋች የግሉ ለማድረግ ፍላጎት ማሳየቱ ነው የተገለጸው። በተለይም እንግዲህ በግራ ክንፍ የአጥቂ ስፍራ ቦታ ላይ ወሳኝ ተጫዋቾችን እንደሚፈልግ መረጃዎች እያሳወቁ ሲሆን አርሰናል ምናልባትም እንግዲህ ብራድኪ ባርኮላን የግሉ ለማድረግ ይሞክራል የሚሉ ጭምጭምታዎች እየወጡም ይገኛሉ። ፋብሪዚዮ ሮማኖም ስለዚህ አንዳንድ መረጃዎችን እንዲሁ እያጋራም ነው የሚገኘው። በፓሪስ ሰን ዠርሜን ቤት የተጫዋች እንግዲህ በአሰላለፍ ያለው ቦታ መነጠቁን ተከትሎ በአሁኑ ሰዓት ላይ ወደ ሌሎች ክለቦች የሚሄድ ከፍተኛ ፍላጎትም አለው። የዲዜሬ ዶዌ በዛ ቦታ ላይ ፐርፌክት መሆን እንግዲህ የዚህ ተጫዋች ምናልባትም የመልቀቅ እድል ይሰጠዋል። ሊቨርፑሎች ደግሞ አርሰናል የሚለው በቀጣይ የምንመለከተው ጉዳይ ነው። ሌላኛው አርሰናል የሊያንድሮ ትሮዛርድ ምትክ ለማስፈረም ገበያውን እያሰሰም ይገኛል። አርሰናል ወደ ክረምት የዝውውር መስኮት ሲገባ ትልቁ ቅድሚያ የሚሰጠው ጉዳይ የፊት መስመሩን ማጠናከር መሆኑም ተገልጿል። ከነዚህም እንግዲህ አንደኛው ብራድኪ ባርኮላ መሆኑ እንዲሁ ሰምተናል። ሌሎች ተጫዋቾች እንዲሁ የሚመለከቱ ሲሆን በተለይም የሊያንድሮ ትሮዛርድ እንዲሁም ደግሞ ሌላኛው የጋብሪኤል ማርቲኔሊ ሁነኛ ተጫዋች እዛ ቦታ ላይ እንደሚፈልጉ ነው መረጃዎች እያሳዩም የሚገኙት። እንዲሁ ሌላኛውን መረጃ ስንመለከት አንዳንድ ሚዲያዎች ሌሊቱን እንዲሁም ደግሞ የማንቸስተር ዩናይትድን ሌሊቱን አርሰናል እንዲሁም የራሽፎርድን ጉዳይ በስፋት ሲይዙት ማደራቸው ነው የተገለጸው። ባርሴሎና ይህን ተጫዋች የማስፈረም ፍላጎቱ መቀነሱን ተከትሎ ወደ ኦልትራፎርድ ካሪንግተን ተመልሷል። ይህ ተጫዋች ማንቸስተር ዩናይትድ ግን ይህን ተጫዋች በሚቀጥለው ዓመት ይዞት ይቆያል ተብሎ አይጠበቅም። በዚህም የተነሳ አርሰናሎች ይህን ተጫዋች ይመለከቱታል የሚል መረጃዎች በስፋትም እየተመለከትን እንገኛለን። ምንም እንኳን እንዲሁ ተጨባጭ መረጃዎችንም ባናገኝ እንግዲህ ሩመሮች በራሽፎርድ እንዲሁም ደግሞ በአርሰናል በኩል እየሰፋ እንደሚገኝ ነው እየተገለጸም የሚገኘው። ከብራድኪ ባርኮላ ውጪ ራሽፎርድንም ሊመለከቱበት የሚችሉበት እድል እንዳለ መረጃዎችም እያሳዩም ይገኛሉ። በሰበር መረጃ ደግሞ አርሰናል ጀርሚ ሞንጋን የግሉ ለማድረግ ከሌስተር ሲቲ ጋር እያደረገ ያለው ውድድር እጅግ በጣም የላቀ ደረጃ ላይ መድረሱ መረጃዎች ያሳያሉ። ከሌስተር ሲቲ የመውጣት እድል ያለው ይህ ተጫዋች ወደ እንግሊዝ ፕሪሚየር ሊግ ማደግም ይፈልጋል። ቲም ስፒሪቱን ከፍ ለማድረግ አሰልጣኝ ሚኬል አርቴታ ከመረጣቸው ተጫዋቾች መካከል አንደኛው መሆኑ መረጃዎች አሳዩን። አርሰናል ታዳጊውን ተጫዋች ለማስፈረም ከጫፍ መድረሱ መረጃዎች እያሳዩም ይገኛሉ። አሁን ላይ አርሰናል እንግዲህ ጀርሚ ሞንጋን በግል ውሎች ላይ ተስማምተዋልም ተብሏል። ስምምነቱን ለመጋራት እየሰሩ ሲሆን ከክለቡ የሚለቅበት ዘዴ በተመለከተ አሁንም መስራትም ይጠበቅበታልም ተብሏል። እየተጫዋች እንግዲህ ከአርሰናል ጋር የመቃረብ እድሉ ሰፊ መሆኑ ነው እየተገለጸም የሚገኘው። ለአርሰናል ሙሉ ምርጫ መስጠቱንም እንዲሁ ሃንድ ኦፍ አርሰናል ያስነበበው መረጃ መሆኑን እንዲሁ ከሰማናቸው መረጃዎች መካከል ዋነኛው መሆኑንም ሰማን። ግኒክና በማንቸስተር ዩናይትድ እንዲሁም በራፋኤል ሊያኦ ወኪሎች መካከል የመጀመሪያ ደረጃ ንግግሮች ተጀምረዋል። እነዚህ ሁለቱ ወኪሎች እንዲሁም ማንቸስተር በራፋኤል ሊያኦ ላይ እንዲሁ ንግግር እንደሚጀምሩ ነው እየተገለጸም የሚገኘው። የፖርቹጋላዊ ተጫዋች ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳለው ፍንጮች እየወጡ ሲሆን ይህንንም ነገር ምናልባትም በሚቀጥሉት ጊዜያት ልንመለከትበት የምንችልበት ሰፊ እድል እንዳለ መረጃዎች እያሳዩም ይገኛሉ። በተለይም እንግዲህ ኤሲ ሚላን ከአውሮፓ ሻምፒዮንስ ሊግ ውጪ መሆኑን ተከትሎ በሚቀጥለው ዓመት በኤሲ ሚላን የመቆየት ፍላጎት እንደሌለው አሳውቋል በይፋም። በዚህም የተነሳ ራፋኤል ሊያኦ በተለያዩ ክለቦች እየታደነ ሲሆን ማንቸስተር ዩናይትድ አንደኛው መሆኑም ተገልጿል። አርሰናሎች ይህንን ተጫዋች እንግዲህ የሚመለከቱበት እድል እንዳለ ከዚህ በፊት መረጃዎች እያሳዩም ይገኛሉ።
አንዳንድ የግሌዘር ቤተሰብ አባላት የማንቸስተር ዩናይትድ ድርሻውን ስለመሸጥ ጉዳይ እየተወያዩበት እንደሆነ በሰበር መረጃም ሰማን። በርካታ ባለድርሻ አካላትም በከፊል ወይም ደግሞ በሙሉ ለሙሉ ከማንቸስተር ዩናይትድ የመልቀቅን አማራጭ እያጤኑበት እንደሆነ ነው የተገለጸው። ይህም የውስጥ የውይይቶች መጀመሪያ ላይ በአንዳንድ የቤተሰብ አባላት የድርሻ ሽያጭ ላይ ብቻ እያተኮሩ መሆኑ ነው መረጃዎች እያሳዩም የሚገኙት። ሆኖም አሁን ላይ እነዚህ ሽያጮች የሚፈልጉት አባላት ሌሎች የቤተሰብ አባላትን ለማሳመን እንዲሁም እንዲቀላቀሏቸው ለማድረግ ተስፋን ሰንቋል የሚል መረጃን እንግዲህ ብሉምበርግ ይዞት እየወጣም ይገኛል። ማንቸስተር ዩናይትድ ለኢኔዮሶች 27% ከሸጠ በኋላ በአሁኑ ሰዓት ላይ እንዲሁ ሌላ ሼሮችን ሊሸጥበት የሚችልበት እድል እንዳለ መረጃዎች እያሳዩም ይገኛሉ። ይህንንም ተመለከትን። ትራንስፈር ማርኬት አንድ መረጃን ይዞ መውጣትም ችሏል። አይደን ሄቨን ከማንቸስተር ዩናይትድ ምናልባትም የሚሸጥ ከሆነ እስከ 30 ሚሊዮን ፓውንድ ሊያወጣ እንደሚችል ነው መረጃዎች እያሳዩም የሚገኙት። በአሁኑ ሰዓት ላይ እንግዲህ የተጫዋች ገንዘቡ የጨመረ ሲሆን ወደ ማንቸስተር ዩናይትድ ከአርሰናል ሲመጣ 1.5 ሚሊዮን ፓውንድ ብቻ ነበር የወጣበት። በአሁኑ ሰዓት ላይ ግን እድገቱ እስከ 30 ሚሊዮን ፓውንድ የሚወጣ ተጫዋች ነው ሲል እንዲሁ መረጃዎችንም አሳየን። ከኤሊዮት አንደርሰን ጋር በማንቸስተር ዩናይትድ ቤት እንግዲህ በአሁኑ ሰዓት ላይ የተለያዩ መረጃዎችን እየሰማን ሲሆን የአማካይ ክፍሉን ለማጠናከር የተለያዩ ተጫዋቾችን እየተመለከቱም ይገኛሉ። ማቲያስ ፈርናንዴዝ፣ ኤሊዮት አንደርሰን፣ ካርሎስ ባሌባ እንዲሁም ደግሞ ሳንድሮ ቶናሊ የመሳሰሉ ተጫዋቾችን እየተመለከቱ ይገኛሉ። እነዚህን ተጫዋቾች እንግዲህ በምን እንቅስቃሴ እንዲሁም ደግሞ በምን ላይ ጥሩ ሆነው ይታያሉ የሚለውን እንግዲህ በስፋት እንመልከት። ሁስኮርድ ያወጣውን ትንተና በመንተረስ ነው እንግዲህ ይህንን ዜና እያጠናከርንላችሁ። ቅድሚያ ማቲያስ ፈርናንዴዝን ስንመለከት ማቲያስ ፈርናንዴዝ ኳስን ከመሰረተ ጀምሮ መስርቶ ለመጫወት ወይም ደግሞ ፖዚሽን ቤዝድ ሲስተም ለሚፈልግ አሰልጣኝ ትልቅ አማራጭ መሆኑ ሁስኮርድ እንደ ጥሩ ጎንም ያነሰዋል። ጥንካሬዎቹ ከፍተኛ የቴክኒክ ብቃት አለው። አስደናቂ የኳስ ቁጥጥር ወይም ደግሞ ድሪብሊንግና ረጅም የሆነ አጭር ኳሶችን ያለምንም ስህተት ማቀበል፣ ከፍተኛ የፓስ ስርጭትም ፓሲንግ ሬንጅ ክህሎት እንዳለው ነው እየተገለጸም የሚገኘው። በዚህም ምናልባትም ጥቅም ይሰጠዋል ተብሎ ይጠበቃል። እንደ ድክመት የሚነሳው ቁመቱ 1.78 ሜትር በመሆኑ በአየር ላይ ኳሶች ኤሪያል ዱዋሎች በቀላሉ ይበለጣል የሚል እንዲሁ መረጃዎችን በስታቲክሱ መሰረትም ወጥቷል። በተጨማሪም ወደ ሳጥን ውስጥ የሚጣሉ ኳሶችን ወይም ደግሞ ክሮሶችን ጥራት ያነሰ መሆኑ ነው የተገለጸው። አልፎ የሚታዩበት የመከላከል ስህተቶች ወይም ደግሞ ዲፌንሲቭ ፌለሮችም የሚከተሉት የዚህ ተጫዋች ስህተቶች መሆኑ ነው እየተገለጸ የሚገኘው። የታክቲክ ሚናውን ስንመለከት እንግዲህ ኳስን ከጫና ውስጥ አውጥቶ ለማከፋፈል ምቹ የሆነ ወይም ደግሞ ሁለገብ ኦልራውንደር ተጫዋች መሆኑ እንዲሁ እንደ ትልቅ አድናቆት የሚታይለት ተጫዋች መሆኑን ሁስኮርድ ያወጣው መረጃንም ተመለከተን። በኤሊዮት አንደርሰን በኩል ያሉትን መረጃዎች ስንመለከት እንግዲህ ኤሊዮት አንደርሰን በአንጻሩ ጨዋታውን በአካላዊ ብቃትና በከፍተኛ ጉልበት ወይም ኢንተንሲቲ መምራት ለሚፈልግ ቡድን ፍጹም ተስማሚ መሆኑን ሁስኮርድ በዘገባው ያሳየናል። ጥንካሬዎቹን ስንመለከት ከሳጥን እስከ ሳጥን ወይም ደግሞ ቦክስ ቱ ቦክስ የመሮጥ አካላዊ ብቃትም አለው። በአካላዊ ፍልሚያዎችም ወይም ደግሞ ዱዋሎችን የመበለጥ እንዲሁም ደግሞ የመልሶ ማጥቃትና ካውንተር ፕሬሲንግ የመፍጠር ድንቅ ብቃት ያለው ተጫዋች መሆኑም ይገለጻል። እንደ ድክመት ከሚነሱ አንዳንድ ችግሮች መካከል በትልልቅ እንዲሁም ደግሞ ከፍተኛ ጫና በበዛበት ጨዋታ ላይ የውሳኔ አሰሳጥ መዋዠቅ ወይም ደግሞ ኢንኮንሲስተንት ዲሲሽን ሜኪንግ ይታይበታል። በተጨማሪም እድሎችን ቢፈጥርም በቀጥታ ግብና አሲስት በማምረት ፋይናል ሰርድ አውትፑት ረገድ እጅግ የወረደ መሆኑ ነው የሚታየው። የታክቲክ ሚናውን ስንመለከት ጨዋታውን ለማረጋጋት ሳይሆን ተቃራኒ ቡድን ለማመስ የሚመረጥ ተጫዋች መሆኑ ይገለጻል። በተለይም በፈጣን ሽግግር ወይም ደግሞ ትራንዚሽን ላይ የሚመሰረቱ ቡድኖች ትልቅ የጦር መሳሪያ ሆኖ ያገለግላል ነው የተባለው። ኤሊዮት አንደርሰን ኳሱን ሙሉ በሙሉ ተቆጣጥረው ፖዚሽን አድርጎም በተረጋጋ ቴክኒክና በአጨራረስ ቅብብሎች የተቃራኒ ቡድንን መከላከል ለመስበር የሚፈልግ አሰልጣኝ ማቲያስ ፈርናንዴዝን ተመራጭ ሊያደርገው ይችላል። በአንጻሩ ፈጣን ሽግግር ወይም ደግሞ ትራንዚሽናል ሴታፕ፣ ረጅም ኳሶችን፣ አካላዊ ፉክክር እንዲሁም ደግሞ ከፍተኛ ጉልበት የሚጠይቁ የፕሬሲንግ ጨዋታዎች ላይ ለሚመረጥ ቡድን ደግሞ ኤሊዮት አንደርሰን ወደር የማይገኝለት ምርጫ መሆኑን እንዲሁ በሁለቱም ግምጋሜ ውስጥ ሁስኮርድ ያወጣው መረጃ ነው። ሌላኛው ካርሎስ ባሌባን እንዲሁም ደግሞ ሳንድሮ ቶናሊንም ያመላክታል። ካርሎስ ባሌባ እንግዲህ በአንጻሩ እጅግ አስገራሚ የአካል ጥንካሬና ኳስን በጉልበት የመቀበል ድንቅ ተሰጥኦ ያለው ወጣት ተጫዋች እንደሆነ መረጃው ያሳየናል። ጥንካሬዎቹን ስንመለከት
ኳስን በእግር ውስጥ አድርጎ በጫና ውስጥ እያለ እንኳን ሰብሮ የመውጣትና ድሪብል የማድረግ አቅምም አለው። ጨዋታውን የማንበብ እንዲሁም ደግሞ ኳሶችን የማቋረጥ ወይም ኢንተርሴፕሽን ችሎታው እጅግ በጣም የሚደነቅ ነው። በጠንካራ የሰውነት አወቃቀሩ ስትሮንግ ኮር ምክንያት በአየር ላይም ሆነ በምድር ላይ የሚደረጉ አካላዊ ፍልሞችን ወይም ዱኤሎችን በቀላሉ የሚያሸንፍ ተጫዋች ተደርጎም ይወሰዳል። እስካሁን ባለው አቅም ደካማ ጎኖችን ስንመለከት ገና በማደግ ላይ ያለ ወጣት ተጫዋች በመሆኑ ሽግግር ወቅት አልፎ የትኩረት ማጣትና የቦታ አጠባበቅ ክፍተቶችን ወይም ደግሞ ዲፌንሲቭ ፖዚሽን ይታዩበታል የሚል መረጃን ስኮር ይዞልን ወጥቷል። በአጫጭር ቅብብሎች አስተማማኝ ቢሆንም የረጅም ኳሶች ስርጭት ወይም ደግሞ ሎንግ ፓስ ሬንጅ ላይ እጅግ እየወረደ መሆኑ ነው እየተገለጸም የሚገኘው። ቁልፍ ሚናው በተለይ ተቃራኒ ቡድን ከፍተኛ ፕሬሲንግ ወይም ደግሞ ሃይ ፕሬስ በሚያደርግበት ጊዜ ኳስን በእግሩ ስር አድርጎ በአካላዊ ጥንካሬው እንዲሁም ደግሞ በድሪብሊንግ ብቃቱ ያንን ጫና ሰብሮ ወደፊት በመሄድ ቦል ኬሪንግ ቡድኑን ከመከላከል ወደ ማጥቃት በፍጥነት የመቀየር ችሎታ ያለው ተጫዋች መሆኑን በርካቶቹ እንዲደነቅ ያደርገዋል ሲል ነው መረጃዎች እያሳዩን የሚገኙት። ይህም እንግዲህ እጅግ የተወደደለት ዋናው መንስኤ መሆኑን መረጃዎች በስፋትም እያመላከቱን ይገኛሉ። ሳንድሮ ቶናሊን ስንመለከት እንግዲህ በቁመቱ ከፍ ያለ መሆኑ ትልቅ ነገርም ይሰጠዋል። እንዲሁም ደግሞ ሃይ ዳይናሚክ ስታሚና ያለውም ተጫዋች ነው። በጥሩ እንቅስቃሴ የሚታየው እንግዲህ ይህ ተጫዋች ማለትም ሳንድሮ ቶናሊ የማያልቅ ጉልበትም አለው። ቦክስ ቱ ቦክስ ሁሉንም ቦታዎች ላይ የመጫወት እንዲሁም ደግሞ የማካለል አቅም ያለው እንዲሁም ደግሞ ታክቲካል ኢንቴሊጀንስ ቦል ሮቴሽን ያለው ተጫዋች መሆኑ ነው እየተገለጸ የሚገኘው። ፕሬስ ሬዚስታንትም የማድረግ አቅም ያለው ተጫዋች መሆኑ እየተገለጸ ሲሆን እንደ ድክመት የሚነሳበት እንግዲህ ኤሪያል ዱኤሎች ላይ አንዳንድ ችግሮች እንዳሉበት ይገለጻል። እንዲሁም ደግሞ ዳይሬክት ታክሊንግ አንደር ፕሬሸር ወይም ደግሞ በዳይሬክት ታክል ላይ ችግር ያለበት መሆኑ እየተገለጸም ይገኛል። ነገር ግን ሙሉ ጌሙን የመቆጣጠር አቅም ያለው እጅግ በጣም ድንቅ የሆነ ታክቲካል ተጫዋች እንደሆነ እየተገለጸም ይገኛል። በዚህም የተነሳ ምናልባትም በመከላከል እንዲሁም ደግሞ በፕሬዠር ውስጥ ኳስን ለመቆጣጠር የሚያስፈልገው ተጫዋች ካርሎስ ባሌባ እንደሆነ የተገለጸ ሲሆን በሁስኮርድ መሰረት ሳንድሮ ቶናሊ ግን ሙሉ ጨዋታውን የመቆጣጠር እንዲሁም ደግሞ በማጥቃትም ሆነ በመከላከል እንዲሁም የቲሙን ባላንስ ለመጠበቅ እጅግ በጣም ትክክለኛ ተጫዋች እንደሆነ መረጃዎች እያሳዩን ይገኛሉ። ማንቸስተር ዩናይትድ አሁንም ቢሆን የአማካይ ስፍራ ተጫዋቾችን እንግዲህ በስፋት እየተመለከተ ሲሆን እንደዚህ አይነት ተጫዋቾችን ማንን ይመርጣል የሚለው እንግዲህ እየታየም ይገኛል። ምንም እንኳን ማንቸስተር ዩናይትድ በአሁኑ ሰዓት ላይ ከማቲያስ ፈርናንዴዝ ጋር ያለው ንግግር ጥሩ ቢሆንም በአሁኑ ሰዓት ላይ እንግዲህ ከሱ የተሻለ ተጫዋቾችንም ሊመለከቱበት የሚችሉበት እድልም አለ። ኤሊዮት አንደርሰን፣ ሳንድሮ ቶናሊ የመሳሰሉ ተጫዋቾች አሁንም በማንቸስተር ዩናይትድ ራዳር ውስጥ መኖራቸው ይገለጻል። ሰር አሌክስ ቻክማን ፈርጉሰን ለመጀመሪያ ጊዜ መታየታቸው ተገልጿል። የማንቸስተር ዩናይትድ ታሪክ አይሽሬ አሰልጣኝ የሆኑት ሰር አሌክስ ቻክማን ፈርጉሰን በቅርቡ ወደ ሆስፒታል ተወስደውም ነበር። ፈርጉሰን ህመም ያጋጠማቸው ማንቸስተር ዩናይትድ ከሊቨርፑል ጋር በነበረበት ጨዋታ ላይ ወቅት እንደነበር እናስታውሳለን። ጨዋታው ከመጀመሩ በፊት ወደ ሆስፒታል መወሰዳቸው የተመለከትነውም ጉዳይ ነበር። ከዛ ወቅት በኋላ ከህዝብ ርቀው የቆዩት ሰር አሌክስ ቻክማን ፈርጉሰን ለመጀመሪያ ጊዜ ከአንድ ደጋፊ ጋር በፎቶም ታይቷል። የ84 ዓመቱ አሰልጣኝ ሰር አሌክስ ቻክማን ፈርጉሰን ወደ ሆስፒታል የተወሰዱት ለቅድመ ጥንቃቄ እንደነበር እየተገለጸ ሲሆን በአሁኑ ሰዓት ላይ ጤንነታቸው እየተመለሰ እንደሚገኝ መረጃዎች በስፋትም እያመላከቱት የሚገኙት የማንቸስተር ዩናይትድ መረጃ ነው። ኦማር ቤራዳ በአንድ ፖድካስት ላይ የተለያዩ ሀሳቦችን ስለ ማንቸስተር ዩናይትድ ተናግሯል። ከነዚህ መካከል ኦማር ቤራዳ አሁን ላይ ክለቡ ስላለበት የፋይናንስ ሁኔታ ሲጠየቅ ብዙ ከባድ ውሳኔዎችን ለማስተላለፍ የወሰነባቸው ጊዜያትም ነበሩ፣ ነገር ግን አሁን እነዛ አስቸጋሪ ጊዜያት አልፈዋል ሲል ነው ያስታወቀው። ክለቡን ወደሚገባው ክብርና ከፍታ ለመመለስ እንዲሁም ኢንቨስት ለማድረግ አሁን በጥሩ አቋም ላይ እንደምንገኝ ልታውቁ ይገባል ሲል ሀሳቡንም ሰጥቷል። ኦማር ቤራዳ ስለ ክረምት የዝውውር ዝግጅቶችም እንዲሁ ተጠይቆም ነበር። ባለፈው ክረምት ያደረግነውን አይነት አካሄድ በብዙ የምንደግመው ይሆናል። እናም አምና የተሰሩት ስራዎች ለኛ ጥሩ መሸጋገሪያ ሆነውልናል ብዬም አስባለሁ። አሁንም ቢሆን ልምድ ባላቸው እንዲሁም ደግሞ ወጣት ተጫዋቾች ክለቡን መገንባት ነው ፍላጎታችን ሲልም ይገልጻል። በሊጉ ራሳቸውን በደንብ ካስመሰከሩ እንዲሁም ደግሞ በሌላ ሊግ ጥሩ እንቅስቃሴ ባሉ ተጫዋቾች የተቀናጀ ጥምረት እንዲኖረን እንፈልጋለን ሲል መናገሩንም ሰማን። ኦማር ቤራዳ ስለ ቀጣይ ዓመት የማንቸስተር ዩናይትድ እቅድም ሲጠይቅ እንግዲህ የማንቸስተር ዩናይትድ ስኬት የሚለካው በዋንጫ ነው፣ በሚቀጥለው የውድድር ዓመት በሁሉም ውድድሮች ተፎካካሪ መሆን እንፈልጋለን ሲልም ይገልጻል። እንዲሁም ደግሞ ትክክለኛውን አሰልጣኝ እንዳለን እናስባለን፣ እንዲሁም ትክክለኛ ተጫዋቾችም አሉን ለአውሮፓ ሻምፒዮንስ ሊግ ለመፎካከርም እንዲሁ የፕሪሚየር ሊግ ዋንጫዎችንም ለማሸነፍ ትክክለኛ ተጫዋቾች አሉን ሲል ሀሳብ መስጠቱን ነው የሰማ ነው።
ኦማር ቤራዳ በማንቸስተር ዩናይትድ በጣም ስለተደሰበተበትም አጋጣሚም ሲጠየቅ እንግዲህ የካሪክ የመጀመሪያ ሁለት ጨዋታዎች የሲቲ እንዲሁም የአርሰናል ጨዋታ እጅግ በጣም የሚለዩ ናቸው። በሲቲ ጨዋታ የተጫወትነው ጨዋታ እጅግ አስደናቂ ነበር። እንዲሁም የአርሰናል ጨዋታ የኩኛ ጎል ሲቆጠር በጣም ደስተኛም ነበርኩኝ ሲል እንዲሁ በፖድካስቱ ላይም ይናገራል። ስለ ሰር ጂም ራትክሊፍ ስላለው ግንኙነትም ሲጠየቅ እንግዲህ በጣም ጥሩ ግንኙነት ነው ያለን፣ ምን እየተሰራ እንደሆነ ለማወቅም ይፈልጋል፣ አስፈላጊ ጥያቄዎችንም ይጠይቃል፣ እንዲሁም ማኔጅመንቱን በሚገባ የሚደግፍ ሰው ነው ሲል ሀሳቡን መስጠቱን እየሰማን ሲሆን ሲቀጥልም የአዲሱ ስቴዲየም ፕሮጀክት በተመለከተ ጥረታችን ቀጥሏልም ሲል እንዲሁ ያስታውሳል። ስለ አዲሱ የማንቸስተር ዩናይትድ የሜዳ ሁኔታም ሲገለጽ በዚህ ወቅት እንግዲህ ትኩረታችን መሬት ማግኘት ነው ሲልም ይገልጻል። ያ ካጠናቀቀን በኋላ ምን እንደምንፈልግ ግልጽ የሆነ ሀሳብ ሲኖረን የስቴዲየሙ ዲዛይን የመጨረሻው ቅርጽ እናሳያለን እንዲሁም ደግሞ እናስይዛለን ሲልም ይገልጻል። ይህም ስለ ወጪው ጥሩ መረጃ ይሰጠናል። ከዚያም ሁሉም የገንዘብ ማሰባሰቢያ አማራጮችን መመርመር እንችላለን ሲል ሀሳቡን መስጠቱንም ሰማል። ኦማር ቤራዳ ከካሪክ ጋር ስላለው ግንኙነትም ሲጠይቅ በጣም ጥሩ ግንኙነትም ነው ያለን፣ ስለሱ የሰማሁት ጥሩ ነገሮች ሰምቼም ነበር፣ እናም ትክክል ሆኖ ነው ያገኘሁት። የሰማኋቸው ሁሉም ትክክሎችም ነበሩ። ክለባችንን በጣም ይወዳል፣ ክለባችንን የሚገባም እንዲሁ ይረዳል፣ የሚያስፈልገውን ነገርም በደንብም ያውቃል። በጣም የተረጋጋ እንዲሁም ደግሞ እርግጠኛ የመሆነው ነገር በጣም ጥሩ እንዲሁም ለክለባችን በዚህ 2 ዓመታት ውስጥ ከዛ በላይ ጊዜ እንደሚወስድ አምናለሁ ሲል ሀሳቡን መስጠቱንም ሰማል። ኦማር ቤራዳ ሲቀጥልም እንግዲህ ብሩኖ ፈርናንዴዝ አስደናቂ ካፒቴን ነው ሲል ስለ ብሩኖ ፈርናንዴዝም ይናገራል። ያለምንም ጥርጥር በክለባችን እንዲቆይም እንፈልጋለን። በሜዳ ላይ እጅግ በጣም ጥሩ የውድድር ዘመንም አሳልፏል። ከሁሉም በላይ ደግሞ ታላቅ መሪ መሆን ለሁሉም ያስመሰከረም ይመስለኛል ሲል ይገልጻል። ሰዎች እሱ ከሜዳ ውጭ የሚያደርገውን በጎ ነገር ሁሉም አያዩትም። በእውነትም ትልቅ እውቅና ግን ሊሰጠው የሚገባው ተጫዋች ነው ሲልም ሀሳቡንም ይሰጣል። ስለ ሩበን አሞሪም መቅጠር እንዲሁም ደግሞ ስህተቶችም ተጠይቀውም ነበር። ኦማር ቤራዳ ሲመልሱም ስህተትም ትክክልም አድርጌ አልመለከተውም። አዎ መጨረሻ ላይ እኛ በጠበቅነው መንገድ እንዳልተሳካ ግልጽ ነው። ስለዚህ አሁን ላይ ቆም ብለን ወደ ኋላ በመመልከት ብቻ ትክክለኛ ቅጥር አልነበረም ልንል እንችላለን። ነገር ግን እንደማስበው ሩበን አሞሪም ለሰራቸው ነገሮች ትልቅ ምስጋናም ይገባዋል። ባለፈው ዓመት በጣም አስቸጋሪ የውድድር ዓመት አሳልፏል። በአስቸጋሪ ሁኔታዎች ውስጥ ውስጥ ነው ያለፈው። ሆኖም በተጫዋቾች መልበሻ ክፍል ውስጥ የነበረውን የአሸናፊነት ደረጃ እንዲሁም ስነ ምግባር ከፍ ለማድረግም ተግቷል። ስለዚህ ለዚህ ትልቅ ምስጋናም ይገባዋል ብዬም አስባለሁ። ወደፊትም ስኬታማ አሰልጣኝ እንደሚሆንም ተስፋም አድርጋለሁ። መልካሙን ሁሉ እመኝለታለሁ። እኛ ለውጥ ማድረግ እንዳለብን ነበር የተሰማን። በስተመጨረሻም እንግዲህ ከማይክል ካሪክ ጋር ጥሩ ተሳክቶልናል ሲል የተናገረ ሲሆን ኦማር ቤራዳ ስለ ፕሮጀክት 150 ይጠይቃል። ክለባችን በ2028 150 ዓመት ይሞላዋል። ይህ በጣም ትልቅ ነገር ነው። ስለ ማንቸስተር ዩናይትድ ብቻ ሳይሆን ለየትኛውም እግር ኳስ ክለብ ልዩ ነው ሲልም ይገልጻል። ታዲያ እኛ ማድረግ ያቀድነው ይህን አጋጣሚ እንደ አንድ ነጥብ አይተን እቅዳችንን ግልጽ ማድረግም ነው። እቅዳችን ከ2028 በፊት ክለባችን ማንቸስተር ዩናይትድ 21ኛውን የፕሪሚየር ሊግ ዋንጫ እንዲያሸንፍ ማድረጉን ነው። እናም አሁን ጥሩ እድገት እያሳየን ይመስለኛል ሲል መናገሩን ነው መስማትም የቻለው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው መረጃ ፋብሪዚዮ ሮማኖ ማንቸስተር ሲቲ የኤሊዮት አንደርሰን ዝውውር ካልተሳካላቸው እንደ አማራጭ የያዙት ሳንድሮ ቶናሊን መሆኑ ነው የተገለጸው። ከፎረስት ጋር ንግግር አላቋረጡም። ሆኖም ግን ድንገት ካልተሳካ ምናልባትም ፊታቸውን ወደ ሳንድሮ ቶናሊ ያዞራሉ ሲል ሀሳቡን መስጠቱን የሰማነው ጉዳይ ነው። ሁለቱንም ተጫዋቾች ማንቸስተር ዩናይትድ እንዲሁ ፍላጎት እያሳዩ ሲሆን በተለይም ከሳንድሮ ቶናሊ ጋር ያላቸው ውይይት እንዲሁ ከፍ ሊል እንደሚችል በማንቸስተር ዩናይትድ ቤት የሰማነው ሌላኛው መረጃ ነው። ሊቨርፑል ተጫዋቹን ለማስፈረም እንዳነጋገረም መረጃዎችም ያሳያሉ። የመርሲሳይዶ ክለብ ሊቨርፑል የአርቢ ሌፕዚጉን የክንፍ ተሰላፊ ያንዲ አማንዴ ለማስፈረም ክለቡን ማነጋገሩ በይፋም ታውቋል። ሊቨርፑል ከተጫዋቹ በኩል ችግር ይገጥማቸዋል ተብሎ እንደማይጠበቅ የተገለጸ ሲሆን በሌላ በኩል ፒኤስጂ ተጫዋቹን እንደሚፈልግ ግልጽ ያደረገ ሲሆን የሊቨርፑልን ያክል አለመንቀሳቀሳቸው ግን ተጠቁሟል። አርቢ ሌፕዚግ ለ19 ዓመቱ ተጫዋች ያንዲ አማንዴ 130 ሚሊዮን ዩሮ እንደሚፈልጉ ዘ አትሌቲክስ እያስነበበም ነው የሚገኘው። ሌላኛው ሪያል ማድሪድ ሪካርዶ ካላፊዮሪንም እንደሚፈልግ መረጃዎች እያሳዩም ይገኛሉ። ሪያል ማድሪድ የአርሰናሉ የመስመር ተጫዋች የሆነው ሪካርዶ ካላፊዮሪን የማስፈረም ከፍተኛ ፍላጎት እንዳላቸው ነው የተገለጸው። በተጨማሪም ግቫርዲዮልን እንደሚፈልጉ ሲገለጽ፣ ነገር ግን ዝውውሮች ቀላል እንደማይሆኑ እየተገለጸም ይገኛል። አርሰናል እንዲሁም ማንቸስተር ሲቲ ተጫዋቾቻቸውን የመልቀቅ ፍላጎት እንደሌላቸው እየተገለጸ ሲሆን ማንቸስተር ሲቲዎች የግቫርዲዮልን ኮንትራት ደሞዙን ጨምሮ ለማራዘም እየሰሩ መሆኑን ፋብሪዚዮ ሮማኖ ጨምሮ የዘገበው መረጃ ነው።
ሊቨርፑል አዲስ አሰልጣኙም ሾሟል። የመርሲሳይዶ ክለብ ሊቨርፑል አሰልጣኝ አንዶኒ ኢራውላን በኃላፊነት መሾማቸው ነው የታወቀው። የ43 ዓመቱ አሰልጣኝ አንዶኒ ኢራውላ አሰልጣኝ አርነ ስሎት በመተካት በይፋ ሊቨርፑልን ተረክቧል። አሰልጣኝ አንዶኒ ኢራውላ ከሹመቱ በኋላ በጣም ተደስቻለሁ፣ ምክንያቱም ሊቨርፑል ከዓለም ምርጡ ክለቦች ውስጥ አንዱ ነው ሲልም ይገልጻል። አክሎም ከእናንተ መካከል አንዱ መሆንም እፈልጋለሁ ሲል መናገራቸውንም ነው የሰማ ነው። ከሹመቱ በኋላ እንግዲህ የበርንማውዝ ተጫዋች የሆነው በበርካቶቹ የሚፈልገው አሌክስ ስኮት አንዶኒ ኢራውላ ሊቨርፑልን ወደ ነበረበት የመመለስ አቅም አለው ሲልም ነው የሚገልጸው። ሊቨርፑል ከበርንማውዝ የበለጠ ክለብ ነው ያለው አሌክስ ስኮት፣ ነገር ግን ኢራውላ እዛ ስኬታማ የማይሆንበት ምክንያትም የለም ሲልም ይገልጻል። አክሎም እሱ የርገን ክሎፕ ጋር በብዙ ነገር ይመሳሰላሉ ያለ ሲሆን የሊቨርፑል ደጋፊዎች ደስተኛ ይሆኑበታል ሲልም ይገልጻል። አንዶኒ ኢራውላ ሊቨርፑል ወደ ነበረበት ደረጃ የመመለስ ሙሉ አቅም ያለው አሰልጣኝ እንደሆነ ሙሉ እምነት አለኝ ሲል መናገሩን የሰማነው መረጃ ነው። አንዶኒ ኢራውላም ሲናገሩ እንግዲህ በጣም ደስተኛ ነኝ፣ እጅግ ተደስቻለሁ። ምክንያቱም ስለ ሊቨርፑል ታውቃለህ፣ ትልቅ ክለብ፣ ትልቅ ግዙፍ ክለብ ነው። በዓለም ላይ ካሉ ትላልቅ ክለቦች አንዱ እንደሆነም ግልጽ ነው። ነገር ግን የዚህ ክለብ ውስጣዊ ስሜት ማወቅ እንዲሁም ክለቡን በጥቂቱም ቢሆን ይበልጥ መረዳት ስትጀምር ሁልጊዜም ልዩ ክለብ እንደሆነም ታስባለህ ሲሉም ይናገራሉ። በሊቨርፑል ለመሳብ ብዙ ነገሮችም አያስፈልጉም፣ ሊቨርፑል ማለት ብቻ በቂ ነው ሲልም ይገልጻሉ። በእርግጥ በስቴዲየም ያለው ድባብ ደጋፊዎች፣ ክለቡ፣ ተጫዋቾች ለኔ ከፍተኛ ደረጃ ያሉ ተጫዋቾች የማሰልጠን እድል ማግኘቴ እንዲሁም ለዋንጫ የመፎካከር እድሉ ከዚህ በላይ ማራኪ ሊኖር የሚችል ነገር አይመስለኝም ሲሉም ነው የሚገልጹት። እንደዚህ አይነት እድል ማግኘት በጣምም ከባድ ነው። ስለዚህ ስራዬን ለመጀመር በከፍተኛ ጉጉት ላይ እገኛለሁ ሲሉ መናገራቸውን ነው እንዲሁ እየሰማንም የሚገኘው። በተለይም አሰልጣኝ አንዶኒ ኢራውላ እንዲሁ ከፊርማው በኋላ ያነሱት ሊያም ዴላፕ ለቼልሲ ያለውን ቁርጠኝነት ለማሳየት ቢያንስ ለሌላ ተጨማሪ አንድ የውድድር ዓመት በቡድን ውስጥ መቆየት እንደሚፈልግ ይገለጻል። ተጫዋቹ በሱ ላይ የሚሰነዘሩ ትችቶች ስህተት መሆናቸውን ሜዳ ላይ ለማረጋገጥ አልሞ መነሳቱ ነው መረጃዎች እያሳዩም የሚገኙት። ምንም እንኳን ወደ ቼልሲ ከመጣ በኋላ የሚጠበቅበትን ያክል እንቅስቃሴ ባያደርግም እጅግ የወረደ አቋም፣ እጅግ የወረደ ዓመትም ቢያሳልፍም በሚቀጥለው ዓመት በአሰልጣኝ ዣቪ አሎንሶ ስር ቁርጠኛ ሆኖ እንግዲህ ለቲሙ ወሳኝ ተጫዋች መሆን ፍላጎት እንዳለው ተገልጿል። በአሁኑ ሰዓት ላይ ከሚወጡ መረጃዎች መሰረት እንግዲህ ሊያም ዴላፕ ወይም ደግሞ ኒኮላስ ጃክሰን ከቼልሲ የሚለዩበት ወይም የሚሸጡበት እድል እንዳለ ከዚህ በፊትም ተገልጾም ነበር። በአሁኑ ሰዓት ላይ ይህ መረጃ እየወጣም ነው የሚገኘው። ሲቲዎች ህጋዊ እርምጃ እንደሚወስዱ እየተገለጸም ይገኛል። የሪያል ማድሪድ እጩ ፕሬዝዳንት የሆኑት ሄንሪክ ሪኬልሜ ከትላንትና በስቲያ ምሽት እንዲሁ ካሸነፉ ሃላንድን እንደሚያስፈርሙ ገልጸውም ነበር። ሄንሪክ ሪኬልሜ በነበራቸው ቃለ መጠይቅ የሪያል ማድሪድ ማሊያ ላይ የሃላንድ ስም አስፈጽመው እንዲሁ ቅስቀሳ አድርገውም ነበር። ማንቸስተር ሲቲ ባወጣው መግለጫ ሃላንድን በተመለከተ ከስፔን የተሰማው ፈጽሞ ሐሰተኛ ነው ሲል እንዲሁም ገልጿል። አክሎም ይህ ሊፈጠር የሚችልበት እድል የለም፣ በሁሉም ማፍረሻ አንቀጽም የለም ሲል አስታውቋል። በተጨማሪም የተጫዋቹ ስም ያለ አግባብ ጥቅም ላይ በማዋለው ህጋዊ እርምጃ ለመውሰድ እያሰቡ እንደሆነ መረጃዎች በስፋትም እያመላከቱም ይገኛሉ። የሊቨርፑል የአመቱ ምርጥ ተጫዋችም ታውቋል። የመርሲሳይዱ ክለብ ሊቨርፑል የአመቱ ምርጥ ተጫዋች ይፋም የተደረገ ሲሆን በዚህ መሰረት የብሩኖ አማካይ ስፍራ ተጫዋች የሆነው ዶሚኒክ ሶቦዝላይ የአመቱ ምርጥ ተጫዋች በመባልም ተመርጧል። ዶሚኒክ ሶቦዝላይ በዘንድሮው የውድድር ዘመን 5 ጊዜ የሊቨርፑል የወሩ ምርጥ ተጫዋች ተብሎ እንደተመረጠ እናስታውሳለን። ዶሚኒክ ሶቦዝላይ በውድድር አመቱ ለሊቨርፑል 13 ጎሎችን አስቆጥሮ 12 አመቻችቶ ማቀበል የቻለም ተጫዋች ነው። ይህ ተጫዋች በ10 ቁጥር ቦታ ላይ በቀኝ ክንፍ አጥቂ፣ በቀኝ ክንፍ የመከላከል እንዲሁም ደግሞ በዲፌንሲቭ ሚድፊልደርነት ቦታ ላይ የተጫወተባቸው የዚህ አመት ቦታዎቹ ናቸው። ዶሚኒክ ሶቦዝላይ በዚህ የውድድር ዘመን በሊቨርፑል እንግዲህ 53 ጨዋታዎችን ነው በአጠቃላይ ማድረግም የቻለው። 13 ጎሎችን አስቆጠረ፣ 12 አሲስቶችን ማድረግም ችሏል። እንዲሁ 120 የግብ እድሎችን መፍጠር የቻለም ተጫዋች ነው። በሊቨርፑል ቤት እጅግ አስገራሚ አመትን ያሳለፈ ተጫዋች መሆኑ በርካቶቹ የሚተማመኑበት ተጫዋች መሆኑ ይገለጻል። ጄሚ ካራገር ሊቨርፑል የአሰልጣኝ ምርጫውን እንዲህ ሲልም ይናገራል። ሊቨርፑል ከአሰልጣኝ አሎንሶ ይልቅ አንዶኒ ኢራውላን መርጦ ከሆነ እጅግ በጣም አሳሳቢ ነው ሲል የራሱን ሀሳብ ይገልጻል። የቀድሞ የሊቨርፑል ተጫዋች የሆነው ጄሚ ካራገር አሎንሶ በሶስት ተከላካዮች መጫወት ስለሚፈልግ ካልሆነ በቀር ሊቨርፑል የኢራውላን ከፍተኛ ጫና የሚያሳድር ወይም ደግሞ የሃይ ፕሬሲንግ እንዲሁም ደግሞ ጉልበት የሚጠይቅ የእግር ኳስ ፍልስፍና ለመተግበር የሚያስችሉ ተስማሚ የተጫዋቾች ስብስብ አለው ብዬ አላምንም። ይህም እጅግ በጣም የሚፈትኑበት ይመስለኛል። ይህ ውሳኔያቸው ትክክል አይመስለኝም ሲል የራሱን ሀሳብ መስጠቱን ነው የሰማ ነው።
ፍሎሪያን ፕሌትስበርግ ከጀርመን ይዞት የወጣው መረጃ ደግሞ ሊቨርፑል ኬኔት አይሆረን ለማስፈረም በስተጀርባ ጠንክሮ መስራቱም ቀጥሏል። ባለፉት 48 ሰዓታት ውስጥ አዳዲስ ውይይቶችም ተደርጓል። ለተጫዋቹ ሁሉም አማራጮች በዚህ ክፍት መሆናቸው የተገለጸ ሲሆን ሊቨርኩሰን በሊቨርፑል የውሰት መዳረሻ ተደርጎ ይቆጠራልም ተብሏል። ዶርትመንድም ከፉክክሩ መውጣታቸው ቢገለጽም አሁንም በዝውውር ውስጥ ናቸው ሲል ፍሎሪያን ፕሌትስበርግ የተገለጸ ሲሆን ኬኔት አይሆር በዚህ ዓመት ድንቅ አቋሙን ማሳየቱን ተከትሎ በሊቨርፑል ራዳር ውስጥ መኖሩን በስፋትም ሰማን። ፍሎሬንቲኖ ፔሬዝ ለጆዜ ሞሪኒዮ አስገራሚ እንዲሁም አስደናቂ ዝውውር እንደሚደረግለት ቃል ገብተውለታል ሲል ሪኮርድ ፖርቹጋል ያስነብባል። ይህም ቪቺኒያ ፍሎሬንቲኖ ፔሬዝ ፕሬዝዳንትነቱን ለማረጋገጥ የሚያደርገው አስገራሚ እንዲሁም ድንቅ ዝውውር ሊሆን እንደሚችል ነው የተገለጸው። ፕሬዝዳንቱን ለማረጋገጥ የሚደረገው አስገራሚ እንዲሁም ደግሞ ድንቅ ዝውውር ሊሆንም ይችላል። ተጫዋቾች በውሉ ውስጥ ያለው የውል ማፍረሻ እስከ 115 ሚሊዮን ዩሮ ሊሆን ስለሚችል በውሉ ላይም 3 ዓመታትን የፓሪስ የሚያቆየው ኮንትራትም አለው። ነገር ግን ምናልባትም ይህንን እድል ሊጠቀሙበት የሚችሉበት እድል እንዳለ መረጃዎች በስፋትም እያመላከቱ እንደሚገኙ መረጃዎችንም ሰማን። ሌላኛው የጆዜ ሞሪኒዮ ዋነኛው እቅድ ደካማውን የሪያል ማድሪድ የተከላካይ ክፍል ማጠናከር ነው። እንደውም ከአርሰናል ጋር የሚመሳሰል የመከላከል ስልት ይጠቀማል ተብሎ እንደሚጠበቅ እንዲሁ መረጃዎችም ያሳያሉ። ነገር ግን ከአርቴታ ቡድን የሚለየው በማጥቃቱ ረገድ እጅግ ፈጣማ ስለመሆኑ የሚገለጽለት ቲም መስራት እንደሚፈልግ መረጃዎች እያሳዩም ይገኛሉ። ፍሎሬንቲኖ ፔሬዝ በቅርብ ዴንዘል ዴምፍሬስን የሪያል ማድሪድ አዲስ ፈራሚ አድርገው ይፋ ማድረጋቸው የሚገለጽ ሲሆን ውሉ ተፈርሟል። የሕክምና ምርመራው በስኬትም ተጠናቋል። ኢንተር ሚላን የውል ማቋረጫ አንቀጹ ወይም ደግሞ 20 ሚሊዮን ውል ማፍረሻ ሂሳቡ ወደ አካውንቱ እንደገባለት ፋብሪዚዮ ሮማኖ እየገለጸም ነው የሚገኘው። ሌላኛው በአሁኑ ሰዓት ላይ እንግዲህ ኤርሊንግ ብሮት ሃላንድ ከሪያል ማድሪድ ጋር ስሙ እየተያዘም ይገኛል። ኤርሊንግ ብሮት ሃላንድ ማንቸስተር ሲቲን የመልቀቅ እድል ቢኖረውም እሱን ማስፈረም ግን በሚከተሉት 4 ነጥቦች ቀላል አይሆንም ሲል ዲያሮ አስ እያስነበበም ይገኛል። ለሪያል ማድሪድ ቅርብ የሆነው መረጃ የቢዝነስ ምስል ወይም ደግሞ በተለምዶ ኮመርሻል ኢሜጅ ራይት የምንለው 100% በራሱ በተጫዋቹ እጅ መሆኑ ይገለጻል። ሪያል ማድሪድ ደግሞ አብዛኛውን ጊዜ ይህንን ልዩ መብት 100% ለተጫዋቾች አይሰጥም። ከዚህ በፊት እንደምናስታውሰው እንግዲህ ኪሊያን ምባፔም ወደ 20% ነው እንግዲህ የወሰደው። ክለቡ ደግሞ ከፍተኛውን እንዲሁ እንደሚወስድ ይታወቃል። ኤርሊንግ ብሮት ሃላንድ ግን ብዙ ጊዜ ይህ የራሱ እንዲሆንም ይፈልጋል። ሌላኛው ደሞዙ በጣም ከፍተኛ መሆኑ ነው እየተገለጸ የሚገኘው። ከ450 ሺህ ፓውንድ በሳምንት በላይ እንደሚጠይቅ እየተገለጸም ይገኛል። አራተኛው ደግሞ እንደ ምባፔ ደግሞ ቪኒሲየስ ጁኒየር እና ጁድ ቤሊንጋም ያሉ ከፍተኛ ደሞዝ የሚከፈላቸው ኮከቦች ቀድመው በክለብ ውስጥ መኖራቸው የቦታ መጨናነቅ እንዲሁም ከፍተኛ የደሞዝ ወጪን በክለቡ ያስከትላል ሲል ዲያሮ አስ ያስነበበው ሰፊውን መረጃ በስፋትም እየተመለከተንም ነው የምንገኘው። ቶተንሃም ስፐር ተጫዋች ለማስፈረም መጠየቁ እየተገለጸም ይገኛል። የሰሜን ለንደኑ ክለብ ቶተንሃም ስፐር የብራይተኑን ተከላካይ የሆነው ፖል ቫን ሃችን ለማስፈረም ጥያቄም አቅርቧል። ቶተንሃም ያቀረበው የዝውውር ሂሳብ ብራይተን ከሚፈልገው ያነሰ በመሆኑ ውድቅ መደረጉ ነው የተገለጸው። ይሁን እንጂ በተጫዋቹ ዝውውር ዙሪያ ንግግሮች መቀጠላቸውም ተገልጿል። የ25 ዓመቱ ተከላካይ ፖል ቫን ሃቼ ከአሰልጣኝ ሮቤርቶ ዲዘርቢ ጋር ቅርብ መሆኑ ነው እየተገለጸም የሚገኘው። ሌላኛው ኤሊዮት አንደርሰን እንግዲህ ከማንቸስተር ሲቲ ጋር ያለው ንግግር መቀነሱ ሰምተንም ነበር። በተለይም እንግዲህ ማንቸስተር ሲቲዎች ያቀረቡት ጥያቄ ውድቅ መደረጉ ሰምተንም ነበር። ማንቸስተር ሲቲዎች 85 ሚሊዮን ፓውንድ እንዲሁ ማቅረባቸው ተገልጾም ነበር። ነገር ግን ይህ ውድቅ መሆኑ ነው እየተገለጸ የሚገኘው። ለዚህ ተጫዋች ምናልባትም እስከ 120 ሚሊዮን ፓውንድ እንደሚፈልጉ ከዚህ በፊት ተገልጾ ነበር። ኖቲንጋም ፎረስቶች እንደ ዋነኛ የሚነሳውም ጉዳይ እንግዲህ በተለይም ከብራይተን ወደ ቼልሲ የሄደው ሞይሴስ ካይሴዶ እስከ 100 ሚሊዮን ፓውንድ ማውጣቱን ተከትሎ ከሱ ጋር እንዲሁ እያነጻጸሩትም ይገኛሉ። ሌላኛው የሮሚዮ ላቪያም ጉዳይ እንዲሁ ከዚህ ተጫዋች ጋር ስሙ የሚያያዝ መሆኑ መረጃዎች እያሳዩም ይገኛሉ። እንደ መነሻነት እነዚህ ተጫዋቾች እንደሚጠቀሙ መረጃዎችም ያሳያሉ። የ2025-26 የውድድር ዘመን 10 ምርጥ አሰልጣኞችን እንግዲህ ኦስኮርድ ይዞት መውጣትም ችሏል። ያልተጠበቀ መረጃ ነው እንግዲህ ትላንትና ማጋራትም የቻለው። በዚህ ዓመት የአውሮፓ ሻምፒዮንስ ሊግን ማሸነፍ የቻለው ፓሪስ ሳን ጀርሜን የሉዊስ ኤንሪኬ አንደኛ መሆኑን እንዲሁ ተገልጿል። በሁለተኛነት የሚገኘው ሚኬል አርቴታ ነው። የእንግሊዝ ፕሪሚየር ሊግን በአንደኛነት ያጠናቀቀ ሲሆን ሻምፒዮን የሆነ ሲሆን ነገር ግን በአውሮፓ ሻምፒዮንስ ሊጉ በፍጻሜ ጨዋታ መሸነፉን እናስታውሳለን። በሁለተኛ ደረጃነት እንዲሁ አስቀምጠውታል። ቪሴንት ኮምፓኒ የባየር ሙኒክ ሶስተኛ ደረጃ ላይ የተቀመጠ ሲሆን ሃንሲ ፊሊክ ከባርሴሎና አራተኛ፣ ኡናይ ኤምሬ ከአስቶን ቪላ አምስተኛ፣ ፔፕ ጋርዲዮላ ከማንቸስተር ሲቲ ስድስተኛ፣ ፔሬሼጅ እንዲሁም ደግሞ አንዶኒ ኢራኦላ እና ሴስክ ፋብሪጋስ በመጨረሻም ደግሞ ሬዚ ላብሪሃ በ10ኛ ደረጃ ላይ መቀመጣቸውን ሁስኮርድ ያወጣው መረጃን እንዲሁ የተመለከትነው የዛሬው መረጃዎቻችን ናቸው።
እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።